ስትጋጪ ይሄ አይታሰብሽም ነበር? ይለመድሻለሁ። ሰላም ሰላም፣ እንዴት ናችሁ ያው ቤተሰቦች? እንዲሁም ያው እንግዲህ ዛሬ በጽጌ ላይ እርምጃ ወስዶባታል። ያው እንግዲህ ዛሬ በጽጌ ላይ እርምጃ ወስዶባታል ማለት ነው። እንግዲህ ሰዓቱ 8 ሰዓት ሆኗል። እስካሁን ድረስ ቤት አልገባችም። የእሷ ጓደኞች ግን ቤት ነው ተኝተው ያሉት። ከኔ ጋር ተቀጣጥረን ነበረ እራት እንበላለን ተባብለን፣ እሷ ግን የለችም። እስከዚሁን ድረስ አልገባችም። ዛሬ ግን እንደዚህ ብሎ ነገር አይሰራም። ምናልባት የሚቆጣጠር ምጠይቃት ሰው የለም በማለት ነው እንደዚህ እየሆነች ያለችው። እንደዚህ ሆናለች ብዬ እሷን ጥዬ ከምለያት ወይንም ጥዬ እንትን ከምተዋት እኔ ለምንድን ነው ማልቆጣት? ለምንድን ነው ትክክለኛው መንገድ የማላሳያት ብሏል። የምሬን ነው ምላችሁ። እንደ ያቡ የምር ዛሬ በጣም ታመቸኝና በጣም ነው እየገረመኝ። እውነት እንደዚህ የሚያስብ ወንድ አለ እንዴ ብዬ እስካስብ ድረስ ሆኛለሁ። ለምን ያፈቅራት ነበረ ከኔ ውጪ እንደዚህ አምሽታለች ምናምን ብለው አታካራ ከማብዛት ይልቅ እስክትመጣ ድረስ ቤት ውስጥ ቁጭ ብለው ልክ እንደ አባት እየገረፋት እንደዚህ አይነት ነገር እንዳታደርጊ፣ ከዚህ በኋላ እንደዚህ መሆን ራሱ ምን ማለት ነው? ምን ማለት ነው ብሏት እንግዲህ እየተቆጣት ይገኛል ማለት ነው። ሰላም ሰላም፣ ውድ ተመልካቾቼ በያላችሁበት ሰላማችሁ ብዝት ትርፍ ይበልልኝ። እንዴት አላችሁ? እንዴት ቆያችሁ? ሁሉ ሰላም ነው? ሁሉ መልካም ነው? ፈጣሪ አምላክ በያላችሁበት ሰላማችሁን ያብዛላችሁ፣ አገራችንን ሰላም ያደርግልኝ። ለቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ሰብስክራይብ እያረጋችሁ ቤተሰብ ሁኑኝ እላችኋለሁ። እንዲሁም ደግሞ ቪዲዮን ከወደዳችሁ ላይክ እያረጋችሁ አበረታቱኝ። ላይክ እያረጋችሁ አበረታቱኝ። ሀሳብ አስተያየቶቻችሁን በኮሜንት ላይ አስቀምጡ። ያቡ የተመቻችሁ ሰዎች ማለት ነው። ዛሬ በጽጌ ላይ የወሰደው እርምጃ የተመቻችሁ ሰዎች እንደው ያቡ እንደዚህ ቁርጥርጥ ያለ ልብሱ እንኳን እንዳትለብሱ እንኳን በስነ ስርዓት እንደው ልክ ብታስገባልን ጥሩ ነው። ጽጌ ያው ጽጌ ደስተኛ መሆን የምትፈልግ መሳቅ መፈንደቅን የምትወድ ልጅ ናት። በእርግጥ በዛ ላይም ደግሞ ትንሽ ነገር የሚያስከፋት ልጅ ናት ማለት ነው። እና እንዲህ ጓደኞቹ ተኝተው እሷ ግን የት ነው ያለችው? ምን ትሰራለች? እኔ አላቅም። እኔ ራሴ ስልክ ስደውልላት አታነሳም፣ ጓደኞቿንም ስልክ አታነሳም። እናም ትላንትናም ደግሞ ቪዲዮ ሰርተ ነበረ ጫት ምናምን እየቃመች ምናምን ቪዲዮ ሰርተ ነበር። በእርግጥ እየቃመች አልነበረም፣ ለፈን ያክል ነው እነሱን እንትን ለማድረግ ያክል እንጂ ያደረገችው እየቃመች አልነበረም ማለት ነው። ውድ ተመልካቾች እንግዲህ ዛሬ በቀበቶ ነው የምትገረፈው። ልክ ልኳን ነው የሚያደርሳት ብሎ እንግዲህ ቀበቶውን እየፈታ ይገኛል ማለት ነው። እንግዲህ አስባችሁታል? ድሮ አባቶቻችን የሚያደርጉት ነገር በቃ ልክ ዛሬ በጣም ነው የተመቸኝ። የምሬን ነው የምላችሁ። በጽጌ ላይ ቻርጀሩን ላይ አልቀረም። እንግዲህ ጉድ ነው በቃ ዘንድሮ። ወይኔ ጽጌ የተዘጋጀልሽን ብታቂ ኑሮ እንደዚህ ባላመሸሹ ነበር።
ባላመሸሹ ነበረ። እንግዲህ ማማሲያም አልቀረም። ማማሲያ ናት፣ የኬክ ማማሲያ ብቻ ምንም ነገር አልቀረም። ይሄ ሁሉ ለጽጌ ተዘጋጅቶላታል ማለት ነው። በጣም በሚያሳዝን ሁኔታ የምር በጣም ያሳዝናል። እሷስ እስከዚህ ሰዓት ድረስ ለምን ማምሻት አስፈለጋት? እንግዲህ የት ነው ያመሸችው? ምን አርጋለች? ምናልባት ሰው ብትሆን አካላትስ እችን ልጅ የሆነ ነገር ብትሆንስ ብሎ ነው እሱ እየተናደዳ ያለ ማለት ነው። ስለዚህ በጣም እየተናደዳ ነው። የሆነ ነገር ብትሆንስ ቢያንስ ጓደኞቿ ከሷ ጋር ቢኖሮች ይሁን ነበረ፣ ግን ጓደኞቿ እንኳን ከሷ ጋር የሉም ብሎ እንግዲህ በጣም ተበሳጭቷል። ማብራት አጥፍቶ ነው የሚጠብቀው። ማብራቱን ዘግተው በራሱ እንትን ነው የሚጠብቀው ማለት ነው። አስባችሁታል? እንግዲህ አሁን ስትገባ ምንድን ነው ሊጠብቃት የሚችለው? እንግዲህ ቀበቶ ተዘጋጅቶላት ድምቅ ብሎ ነው ያለ ማለት ነው። እንግዲህ ስልክ እንኳን ደውዬላት አላነሰችም ብሎ በጣም ተናዷል። በጣም ስሜታዊ ሆኗል። እንግዲህ ጽጌ ያው ትመጣለች ማለት ነው። ስትመጣ ምን ይፈጠራል የሚለውን ነገር አብረን የምንመለከት ይሆናል። ይኸው ጽጌ መጥታለች። ወደ ቪዲዮ ሊውሰዳችሁ። ቪዲዮ ሲጀምሩ ላይክ አድርጉ፣ ሰብስክራይብ እያረጋችሁ ቤተሰብ ሁኑላችኋለሁ። ወደ ቪዲዮ እንደዚህ ነው የት እንደነበርሽ ብቻ ተናገሪ። ሌላ ወሬ አልፈልግም። ሌላ ወሬ እንደዚህ እንዳትይ። የት ነበርሽ? አለቀ። የት ነበርሽ? ጓደኞችሽ ናቸው። ተኝተዋል። ጓደኞችሽ ተኝተዋል። ጓደኞችሽ ከሌላ ጓደኞች ከማን ጋር ከማላውቃቸው ከማን ጋር ነበርሽ? ከማን ጋር ነበርሽ? እንግዲህ ስልክሽንም ጥለሹ መተሻል ከጓደኞችሽ ጋር ሆነሽ ብሏት እንግዲህ ያው እየገረፋት ነው ማለት ነው። እንግዲህ እንደዛም ሆኖ እንግዲህ ይቀመጣለሁ ብላ ጫፍ ላይ ተቀምጠ ወድቃ ነበረ። እንግዲህ ሰዎቹ ተኝተዋል። አትጩሂ፣ አትረብሺ፣ እንግዲህ ምን እየሰራሽ እንደነበረ ከማጋ እንደነበርሽ ብቻ ትነግርኛለሽ ብሏት እንግዲህ ያቡም እያፋጠጣት ነው። ልትነካም ስትል እንዳትነክኝ ብሎ አይኑን እንግዲህ ጉልጉት አድርጎ አወጣው። እንግዲህ ልክ ልኳን እያደረሰ ነው። ሴት ልጅ ስነ ስርዓት አላት። አንቺ ምን አይነት ስነ ስርዓት የሌለች ሴት ነሽ? ቁጭ በይ።
ሲያቅሽ እንደዚህ አልነበርሽም። አሁን ግን ሁሉንም ነገር አበላሽተሽዋል። ስለዚህ እኔ ደግሞ መቀየር አለብኝ። እንደዚህ ነው ነገሮች የሚቀጥሉት። አንቺ ከሁለት ሰዓት ሳይሞላ ወደ ቤት መግባት አለብሽ። ከስራ ወደ ቤትሽ እንግዲህ 2 ሰዓት ላይ ነው የምትገቢ። ከዚህ በኋላ እንደዚህ አይነት ቀልድ የለም፣ ማንም አይቆጣጠረኝም፣ ማንም የለም ብለሽ ነው እንደዚህ የምትዘዩ ብሏት እንግዲህ ያቦየው በቀበቶ እየለጠለጣት ነው ማለት ነው። እንግዲህ እስከ 8 ሰዓት የት ነበርሽ ጽጌ? አንቺ ራሱ የት ነበርሽ? እንደው እንደዚህ አይነት ልብስ ለብሰሽ አንቺ የት ነው ያለሽው? እስከ 8 ሰዓት ድረስ እንግዲህ ከማን ጋር ነው ያለሽው ብሏት እያፈጠጣት ነው። የድሮ ጓደኞቼ ናቸው። ልደት ነበረኝ፣ ልደት እያከበረን ነው። እኔ በሼም ነው የተቀመጥኩት፣ ልሂድ እያልኳቸው ነበረ። አረ ከዚህ ሁሉ ጊዜ በኋላ እንዴት ነው ምትጂ እንዴ? አሁን ቆይ እያሉኝ እኮ እንደዚህ እያደረጉኝ፣ በዛ እኮ በሼም ነው የቆየሁት። እባክ ያቡ ብትል እንኳን ያቡዬ እባክህን እንኳን ብትል እሱ ሊሰማት አልቻለም። እንግዲህ ላጥ ላጥ እያረጋት ነው። እንግዲህ ከትንሽ ደቂቃ በኋላ ደግሞ ሻወር ቤት ራሱ መግባት አለ፣ በቀዝቃዛ ውሃም ትታጠቢያለሽ ብሏት እንግዲህ እያስፈራራት ነው ማለት ነው። ማንም የሚቆጣጠረኝ የሚጠይቀኝ የለም ብለሽ ነው ወይ እንደዚህ የምትዘይ? ሊቀቅኝ። አሁን በዚህ ሰዓት ላይ እንድትነኪኝ አልፈልግም፣ እንድታቅፍኝም አልፈልግም። በጣም ስሜታዊ ሆኛለሁ፣ ተናድጃለሁ። እኔ አንቺን እየጠበቅኩሽ ነበረ። አንቺ ግን የነበርሽው ሌላ ጋ ነው፣ ሌላ ጋ እየዘለልሽ ነበረ። ሌላ ቦታ ላይ ከማጋ እንደነበርሽ ራሱ አላቅም። ግን ከሆነ ጊዜ በኋላ አንቺ ተለይተሻል። እንግዲህ ምን እንደሚሰሪ ራሱ አላወኩም፣ የት እንደምትሆኝ ራሱ አላወኩም። ያኔት 15 ነው ሳምንት ቆይቼ ከመጣው በኋላ በጣም ብዙ ነገር እያደረግሽበት ነው። አንዴ ትቂም ያለሽ፣ አንዴ ደግሞ ትጨፍር ያለሽ፣ እንግዲህ አንዴ ደግሞ እስከ 8 ሰዓት ድረስ አምሽተሽ ትመጫለሽ። እንደዚህ አይነት ነገር ለሴት ልጅ አይፈቀድም፣ አይሆንም። ቤተሰብ አጠገብ ላይ የለም ብለሽ ነው እንዴ እንደዚህ ምትሆኚ ብሏት እንግዲህ ያቡ ፍጥጥ አድርጎ ይዟታል ማለት ነው። በጣም በሚያሳዝነው ሁኔታ በዚህ ምሽት ላይ በቀዝቃዛ ውሃ ጽጌ ልትታጠብ ነው ማለት ነው። በጣም ያሳዝናል። የምሬን ነው የምላችሁ። እንግዲህ ያቡ ይኸው እንደዚህ በሚመስለው መልክ እንግዲህ ላጥ ላጥ እያረጋት ነው። እንግዲህ ያቡም ጽጌን እየለጠለጣት ነው ማለት ነው። ጽጌም ልኩን ደርሳበታለች። እንግዲህ ወደ ሻወር ቤት ግቢ፣ ከዚህ በኋላ ሻወር ነው የሚመችሽ እንጂ ሌላ ነገር አይደለም፣ እጂ ግቢ ታጠቢ ብሏት እንግዲህ እያሰቃያት ነው ማለት ነው። ውድ ተመልካቾቼ የምሬን ነው የምላችሁ፣ ያቡ በጣም ተመችቶኛል። ውሃ ውስጥ አስገብተው እንዲህ ውሃ ያረጋታል ማለት ነው። ደስ ይላል በቃ እንግዲህ ጽጌም ነፍሷ ሊወጣ ነው። ውሃ እንግዲህ ልክ እንደ ጥምቀት አድርጓታል ማለት ነው። ከዚህ በኋላ ይለመድሻል ወይ ብሏት እንግዲህ አይለመደኝም ብላለች። አንዴ ታቆርባለች፣ አንዴ ደግሞ ትስቃለች። እባክህን ተወኝ ብትለውም ራሱ ልተዋት አልቻለም ማለት ነው። ውድ ተመልካቾቼ ዛሬ እውነት ያቡን በጣም ነው ያደነቅኩት። የምር ትክክለኛ ወንድ፣ የምር ትክክለኛ ባል፣ ትክክለኛ አባት ሊሆን የሚችል ሰው ነው ማለት ነው። በጣም አድንቄዋለሁ፣ በጣም ወድጃለሁ። እናንተም ከወደዳችሁ ሀሳብ አስተያየቶቻችሁን በኮሜንት ላይ አሳውቁኝ ማለት ነው። ቪዲዮን ሲጀምሩ ላይክ እያረጋችሁ ጀምሩ፣ ሰብስክራይብ እያረጋችሁ ቤተሰብ ሁኑላችኋለሁ። ወዳችኋለሁ። መልካም ቆይታ ይሁንላችሁ። በቀጣይ ቪዲዮ እስክንገናኝ ድረስ በያላችሁበት የእግዚአብሔር ሰላም ይብዛላችሁ። ወዳችኋለሁ። ባይ